ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ። አሁን እንደምታዩት እንግዲህ ሰላማዊ ሰልፉ ለመጀመር በርካታ ሰዎች እየመጡ ነው። ሰላም እንደምን አላችሁ የእግዚአብሔር ሰዎች የእናታችን የቅድስት ቅዱሳን ድንግል ማርያም የአስራት በኩራት ልጆች ወደን ባከበረን በእግዚአብሔር ፍጹም ሰላምታ ሰላም እላችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን እንማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባዋለሁ። በዛሬ ቪዲዮአችን እስቲ የተሐድሶችን ቅዳሴ እንመለከታለን። በሌላ ቪዲዮ ደግሞ እንግዲህ አርሲ ላይ አሁንም ግድያው እንደቀጠለ ነው ያለው። እሱንም ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እስቲ አሁን ወደ መጀመሪያው ቪዲዮ እንለፍ። አሁን እንደምታዩት እንግዲህ ሰላማዊ ሰልፉ ለመጀመር በርካታ ሰዎች እየመጡ ነው የሚገኙትኝ እና ቆይተን እንጀምራለን። እለፉ። ሁላችሁም ኮሜንት ላይ ከአሰብ ይልቅ አርሲ ይቀርበኛል እያላችሁ ትጽፋላችሁ። እኔ የምላችሁ ግን የሀገር መከላከያ ሰራዊት ሲባል የሌላ ሀገር ነው እንዴ? ትንሽ ግራ ገብቶኝ ነው። ጀነት ውስጥ ሲጋራ አለ ብሎ ሼኹን ጠየቃቸው። አይጠፋም ግን እሳት ወርዳ ነው የምትለኩሰው አሉት ይባላል። ሲጋራውን በተመለከተ ለአላህ ብሎ ከተወ ጀነት ውስጥ ሲጋራ ያገኛል ኢንሻአላህ። ግን የዱንያ አይነት ሳይሆን ያለየት ያለ ነው ኢንሻአላህ። እሳትም ወርዶ አይለኩስም፣ ችግር የለው። በዚህ ልክ ማስመሰሉ ግን ለምን አስፈለገ? ከዚህም በፊት እኚህ ጳጳስ የምታስታውሷቸው ከሆነ ለአርሲ ሀገር የጸጥታ ደህንነት ኃላፊ ምንም አይነት መልስ ሳይመልስ ምዕመኖቹን ሳይጠብቅ እንደዛ ምዕመናን ከታረዱ በኋላ ማን እንዳረዳቸው እንኳን ሳይታወቅ መፍትሄ ሳይሰጥ እኛ አባት የቤተ ክርስቲያን አውደ ምሕረት ላይ የጸጥታ ደህንነት ኃላፊውን እንዲህ ጋቢ ሳይለብሱት ተመልክተን ነበር። አርሲ ዞን የጸጥታ ኃላፊ ኮማንደር ስንታየው ጥላው ይኸው ጋቢ ያለበሱ አባታችን እግዚአብሔር ይስጥልን፣ እናመሰግናለን። እንዲህ ጥሩ ነው የሰራችሁት ብለው ከሸለሟቸው በኋላ ደግሞ ዛሬ ምዕመናን ደግሞ ሲጨፈጨፉ ለምን መንግስት አልጠበቀንም፣ ለምንድን ነው ማን ተጠበቀው ብለው ደግሞ በዚህ ልክ እያስመሰሉ ሲያለቅሱ እንመለከታለን። መንግስት ይስማ፣ የኦሮሚያ ህዝብ ይስማ፣ የዓለም ሁሉ ህዝብ ይስማ፣ የፌደራል መንግስትም ይስማ። ታረድን ሞትን ለምንድን ነው ዝም የምንባለው? መንግስት ለምን አይሰማን? በነገራችን ላይ እንደዚህ ጊዜ እንደዚህ ዘመን ቤተክርስቲያን በጳጳሳት የተዋረደችበት ጊዜ የለም። ጳጳስ እኮ እንዲህ ያለቀሰ ፍትህ አይጠየቅም እኮ። ብዙ የሚታዘዙት በሚሊዮን የሚቆጠሩ እኮ ህዝቦች እኮ አሉት፣ ልጆች እኮ አሉት። እነዚህ ልጆቹን ራሳችሁን ጠብቁ፣ አደራጅታችሁ እንዲህ ሊያደርጋችሁ የሚመጣውን በመጣበት መንገድ መልሱት ብሎ ቢያውጅ እኮ አንድ ቀን አይደለም አንድ ደቂቃ አይቆይም የጽንፈኛ ኃይል ማለት ነው። ስለዚህ ከሚያርዱን ጋራ እኩል እያሳረዳችሁን ያላችሁት ጳጳሳት መሆናችሁን መረዳት አለባችሁ። ጳጳስ ምን እንደሆነ እኮ እናውቃለን። በእነ ቅዱስ ዮሐንስ አፈወርቅ እኮ ጵጵስና በደንብ እኮ ተተርኮልናል። ቅዱስ ዮሐንስ አፈወርቅ እኮ ለአንዲት ደሃ ሴት መበለት ብሎ መሬቷን ንግስት ብትቀማባት ለምን የዛች ደሃ መበለት መሬት ይቀማል ብሎ ንግስቲቱን ያወገዘ ይታያችሁ። ለመሬት ብሎ ለአንዲት ደሃ መበለት ብሎ ንግስቲቱን ያወገዘ ከቅዱስ ሥጋ ከክቡር ደሙ እንዳትሳተፍ ያደረገና በዚህም ምክንያት ስቃይን ሳይፈራ ለአንዲት መበለት ያ ትልቅ ፓትርያርክ በብዙ ሀገር ተሰዶ በስቃይ ነው ያረፈ። አሁን ግን ምዕመናን ለምን መሬት ይቀማባቸዋል፣ ለምን ይወረስባቸዋል እያልን ሲሆን ለምን ምዕመናን በሀገራቸው ላይ ይጨፈጨፋሉ፣ ይሞታሉ ብሎ የሚጠይቅ ጳጳስ እንኳን ጠፍቷል። ስለዚህ ብትችሉ አሁን ያላችሁ ምዕመናን ሊያርዳችሁና ሊገላችሁን የመጣን ጠላት ዝም ብላችሁ እጃችሁን አጣጥፋችሁ አትመልከቱ። በሃይማኖት በሀገር ምክንያት ሊገል ሊያጠፋን የመጣን ጠላት መግደልና ማጥፋት በምንም አይነት መመዘኛ በህግም ቢሆን በሃይማኖትም ጽድቅ እንጂ ኩነኔ ሆኖ አያውቅ። ካንተ ውስጥ የሚፈሰው ደም ጠላት ውስጥም ያለ ነው። ታጥቀህ ራስህን አደራጅተህ ብትጠብቅ ይፈራሃል፣ ሊነካም አይችልም። ስለዚህ ሁላችንም ዳር ከምንል እንደዚህ ፍትህ እንደዚህ ሆነ አባቶች ደረሱልን እያልን ከምናስመስል እውነታውን እንደዚህ በግልጽ ተነጋግረን ምዕመናን ራሳቸውን አደራጅተው እንዲጠብቁና የመጣውን ጠላት በመጣበት መንገድ እንዲመልሱ የሞራልና የስነ ልቦና ትምህርት ልንሰጣቸው ይገባል። ያለቀሳችሁ ህዝቡን ለፍሱስ አታድርጉት። ምዕመኑ ጀግና ነው። ምዕመኑ ራሱን መጠበቅና ራሱን አደራጅቶ ይህን ጠላት መመከት አያቅተውም። ስለዚህ አሁን ምንም ፖለቲካ አይደለም የምናወራው፣ ግን ስለሚታረዱ ክርስቲያኖች ራሳችንን አደራጅተን ቤተክርስቲያናችንን ከነዚህ ጽንፈኛ ኃይሎች መጠበቅ እንዳለብን መልእክት ለማስተላለፍ ያለው ይቆያል። አያቴ ከእባብ ጋር መንታ ሆኖ ነው የተወለደው አለች። አልደነገጥኩም። ዋት ሐቂቃ አብዛኛው ሰው ይደነግጥ ይሆን፣ እኔ አልደነገጥኩም። ለምን አልደነገጥኩም? ሊሆን እንደሚችል ስለማምን። እንዴት ሊሆን ይችላል? እዚህ ጋር ነው እባብ ምንድን ነው? እባብ አንደኛው ሪል እባብ አለ ግደሉት የሚባለው። አሁን እኛ በደንብ እስልምናችን አልተነተልነውም። እባብን ቤታችሁ ውስጥ ካላያችሁ ግደሉት አይልም ሐዲሱ። ይሄ የሰው ቤት ነው ለቀህ ውጣ በሉት ያኔ ይላል። እስልምና ጋንንታዊ እምነት ነው ስንላቸው ብዙ ጊዜ ስድብ ላይ ይመስላቸው። ይሄ ቪዲዮ ጥሩ ማስረጃ ይመስለኛል።
እንግዲህ እሱ እንደተናገረው አያቱ ከእባብ ጋር መንታ እንደወለደች ተናግሯል ማለት ነው። ይህም ደግሞ ሊሆን እንደሚችል እምነቱ እንደሆነ እንደሚያቅም ተናግሯል። ይህንን ከየት አመጣው ከተባለ በእስልምና እባቦች የሙስሊሞች ወንድም የመሆን እድል ስላላቸው ማለት ነው። ማስረጃ ሳይ ሙስሊም 2236 ኤ ላይ ሙሐመድ እንዲህ ብሏል፣ ስለ እባብ ማለት ነው። በመዲና ያሉ እባቦች ሐዲሱን እንደምትመለከቱት there are in Medina jinnis who accepted Islam በመዲና ያሉ ጅኒዎች እስልምናን ተቀብለዋል አለ። እነኚህ ጅኒዎች ደግሞ እባቦች ናቸው አለ። ሙሉ ሐዲሱን አንብቡት። እነኚህ እባቦች ደግሞ ጅኒ ከሆኑ ጅኒዎቹ እስልምናን ከተቀበሉ እነሱ ደግሞ የሙስሊሞች ወንድሞች ወይንም ቤተሰብ ናቸው። ሳይ ሙስሊም 450 ኤ ላይ ጅኒዎች ምን ይላቸዋል? የእናንተ ወንድሞች ያው your brothers ይላቸዋል፣ ወንድሞቻችሁ ናቸው ይላቸዋል ማለት ነው። እና በጣም ብዙ ቦታ ላይ ማሳየት ይቻላል። በእስልምና እባብ የሙስሊሞች ወንድሞች ናቸው፣ እስልምናን የተቀበሉ እባቦች ስላሉ ማለት ነው። ጂኒ ተብለው ስለሚጠሩ እነኚህ ወንድም እህት ይባላሉ ማለት ነው በእስልምናው። ታዲያ ከጂኒ ከሆኑ ደግሞ ጂኒዎች ደግሞ ከሰዎች ጋር ወሲብም ያደርጋሉ ተብሎ ይታመናል። እንግዲህ እባቦች ከሙስሊሞች ጋር ወሲብ ሲያደርጉ ማሰብ ነው። አቡ አይደር የሚለውን እናዳምጠው፣ እኔ ሳውራው ስድብ እንዳይመስል። ጂንስ have sexual relationships with human beings አዎ አላቸው። ሰዎችና ጂኖች ግንኙነት ያደርጋሉ ይላልሽው? አዎ ያደርጋሉ። ይሄ ምንም ጥርጥር የለውም። የሙስሊም ዑለማዎችም ተስማምተውበታል። ግን ያ ነገር ሃው ምን ነው ሀጃፋግ ሃው ትለኛለህ እንዴ? አላህን አትፈራም እንዴ? ግንኙነትማ አለ፣ ጥርጥር የለውም። ግን አሁን የሚነሳው ጥያቄ ግን ማርገዝ ይቻላል ወይ ነው ጥያቄው። የሚያረግዙ አሉ ይወልዳሉ ወይ በሚለው ወላሁ አለም። ግን ጅኖችና ሰዎች ሊገናኙ እንደሚችሉ አንዳንዶችም ያው ራሳቸውን አሳልፈው በተግባርም የሰጡ ወይ እንግዲህ እንደሰማችሁት ነው። አቡ አይደር ተጠይቆ ነበር፣ አጋንንቶች ወይም ጅኖች ከሰው ጋር ወሲብ ያደርጋሉ ወይ ተብለው አዎ ያደርጋሉ ብሏል። ያስወልዳሉ አስወልዱም እሱን እንደማያውቅ ነው የተናገረው። ነገር ግን የመጀመሪያው ቪዲዮ ደግሞ መንታ አያቱ እንደወለደች እባብና ሰው እንደወለደች ተናግሯል ማለት ነው። ይሄም እንደሚሆን ተናግሯል። ነብያቸው ደግሞ እባብ እስልምናን እንደተቀበሉና እባብ ቤታችሁ ቢገባ መገደል እንደሌለበት የሙስሊሞችም ወንድም እንደሆነ ሙሐመድ ተናግሯል ማለት ነው። እና ከሰይጣን ወይንም ከጂኒ ጋር የሰው ልጅ ወሲብ ያደርጋል ብሎ ማሰብ ከባቦች ጋርም ደግሞ እባብ ወሲብ ያደርጋቸዋል። ሙስሊም እህቶች ላይቭ ላይ ነው አሁን ነው። ቤተክርስቲያን እኮ ቢቆለፍ እስቲ ኮሜንት ላይ መልሱልኝ። ቤተክርስቲያን ተቆልፎ በር ላይ ሄዳችሁ ጸልያችሁ አታውቁ? በር ላይ ሄዳችሁ ጸልያችሁ አታውቁ? መልሱልኝ ኮሜንት ላይ። ቤተክርስቲያን ቢቆለፍም በር ላይ ሄዳችሁ እያነባችሁ ከእግዚአብሔር ጋር እያወራችሁ ጸልያችሁ አታውቁ? ቅዳሴ በሌለበት ሰዓት ታውቃላችሁ? ኦኬ። እስቲ ከፕሮቴስታንቱ ወንድሞቻችን ማነው አዳራሽ ከተዘጋ ከተቆለፈ በኋላ ጨርሰው አምልኳቸውን ጨርሰው ከሄዱ በኋላ ተመልሶ መጥቶ እዛ አዳራሹ በር ጋር ቆሞ ጸሎት የሚያደርጋል? ጸሎት የሚያደርጋል? የለም። ኦኬ። ልዩነቱን እዩት። እኛ የእግዚአብሔርን ቤት ያን ህንፃውን ለኛ ድንጋይ ብቻ አይደለም ብረት ብቻም አይደለም የእግዚአብሔር መገኘቱ አለበት። ለምን? መሰዊያው ባለበት እግዚአብሔር አለ። መሰዊያው አለ እዛ የጌታ ስጋና ደም ይቀርባል። የጌታ ስጋን ይፈተታል። የጌታ ስጋና ደም በሚፈተትበት ክርስቶስ ይገኛል። ስለዚህ ሁሌም ሄደን ወደ ቤቱ ሄደን ከእግዚአብሔር ጋር እናገራለን። ወደ ቤቱ ሄደን እግዚአብሔርን እናያለን፣ እናናገር፣ አባታችንን አምላካችንን እናናገር። በፕሮቴስታንትስ አዳራሹ ከተቆለፈ በኋላ ሄዶ አዳራሹ ጋር ሄዶ እግዚአብሔር እኮ በዚህ ይገኛል። ይሄ እኮ የእግዚአብሔር መገኘት ነው። ስለዚህ ቆሜ ጸሎት ላድርግ የሚል የለም። አያችሁ ምን ያህል ልዩነት እንዳለን አመላካታችን። ስለዚህ ኢየሱስ ክርስቶስ በደንብ አስተውሉ።
ምንድነው ቅዱስ ጳውሎስ ለጢሞቴዎስ ልጁ ለመንፈሳዊ ልጁ ምን አለው? በዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ በእግዚአብሔር ቤት በእግዚአብሔር ማደሪያ በክርስቲያኖች ህብረት እንዴት ነው መመላለስ የሚገባ? እግዚአብሔር መገኘቱ አለበት። እግዚአብሔር ህልው ያለበት እግዚአብሔር ባለበት ክርስቲያኖች እንዴት መኖር ያለባቸው መመላለስ ያለባቸው? ቤቱ ምን ስለሆነ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ስለሆነ ጠቅላይ መሪው ተገድለዋል ብሏል። ከባድ ነው። አላህ ሰላሙን ያምጣልን። በጣም ልብ የሚነካ ንግግር። ሰው እንዴት ከራሱ ጋር ይጣላል? እኔ እንደዚህ ልጅ የሚያዝናናኝም የሚያሳዝነኝም ሰው የለም። ይኸውልህ ወንድሜ፣ ሰውን ሰው ስለሆነ ብቻ ልታዝንለት ይገባል። ወራቤ ላይ ምን እንዳልክ ላስታውስህ። የሆነ ማህበር ብቻ እንዲኖር ሌላው እንዲጠፋ ተነሱ ግደሉ ስትል ነበር። አክሱም ላይ የሚኖሩ ጨዋ ህዝቦችን ተነሱና በጥብጡ ስትል ነበር። እነዚህን እንኳን ተዋቸው። አንድ እፎይ የሚባልን ግለሰብ ካልተገደለ ካልገደል ነው ብለህ እንቧ ከረዩ ስትል የነበርከው አንተ ነህ። ታዲያ እዚህ ጋር ግደሉ እዛ ጋር ደግሞ ሞተዋል። በጣም ያሳዝናል። እንደዚህ ይቻላል እንዴ? ግደሉ ስትል የነበርክ ሰውዬ አንድ ከነመፈጠርህ የማያውቅህን ሽማግሌ ሞተ። በጣም ያሳዝናል። ልባችን ተነክቷል፣ ልባችን ተሰብሯል እያልክ ታወራለህ። አታፍርምን? እስራኤልም ሆነ ኢራን፣ አረብ ሀገራትም የሚሞቱት ሰዎች ናቸው። ስታዝን መርጦ አልቃሽ ሳይሆን ሁሉንም እንደ አንድ አድርገህ ማዘን ነበረብህ። ዛሬም ዘውትርም ለዘላለሙ አሜን። ናኩቶ ለገባሬ ሰናት ላዕሌነ ለእኛ በጎ ነገርን ያደረገ ይቅር ባይ እግዚአብሔርን እናመሰግናለን። ይቅር ባይ የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ አባት ሰውሮናልና ረድቶናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና አጽንቶ ጠብቆናልና እስከዚህ ሰዓት አድርሶናልና አሁንም ክብርት በምትሆን በዚህች ዕለት በሕይወታችን ዘመን ሁሉ በፍጹም ሰላም ሁሉን የሚይዝ አምላካችንን እግዚአብሔርን እናመሰግናለን። ሁሉን ያዝ። እኔ የምፈራው የመኪና ቻሌንጁን ካየ በኋላ ወይዘሮ ትዝታው ሳሙኤል፣ እንደዚሁም ደግሞ በቀጣይ የቤቱንም ቻሌንጅ ካየ በኋላ ወይዘሮ ትዝታው ሳሙኤል ማን ቀረ ከሜዳ ማን ቀረ ከዱር እያልኩኝ ወደ ቀደመው ቤቴ ልመለስ እንዴ የሚል ነው የሚመስለኝ። ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዲረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ነው።